በሰሜን ምዕራብ አሜሪካ ኦሪገን ግዛት የምትገኘው ፖርትላንድ ከተማ በጭጋግና በከባድ ዝናብ ተውጣለች። የከተማዋ አየር ማረፊያ በተጓዦች ተሞልቷል። በዚህ ግርግር መሃል አንድ ረዥም መልከ ቀናና ጥቁር የዝናብ ካፖርት የለበሰ ሰው ወደ ኖርዝ ዌስት ኦሪየንት አየር መንገድ መሸጫ መስኮት ቀረበ። ጥቁር መነጽር አድርጓል። በእጁም አንድ ጥቁር ቦርሳ ይዟል። ወደ ሲያትል የሚሄድ የአንድ መንገድ ትኬት እፈልጋለሁ አለው ለትኬት ቆራጩ። ስሙን ሲጠየቅ ዳን ኩፐር ብሎ መለሰ። በወቅቱ ማንም አላወቀም እንጂ ይህ ስም በሚቀጥሉት ጥቂት ሰዓታት ውስጥ በአሜሪካ ታሪክ ትልቁና እጅግ ሚስጥራዊው የወንጀል ድርጊት ተምሳሌት ሆኖ ሊመዘገብ ጥቂት ደቂቃዎች ብቻ ቀርተውት ነበር። የበረራ ቁጥር 305 አውሮፕላን ቦይንግ 727 ሲሆን ከፖርትላንድ ተነስቶ ወደ ሲያትል ዋሽንግተን የሚሄድ የ30 ደቂቃ አጭር በረራ ነው። ኩፐር ወደ አውሮፕላኑ ዘልቆ በመግባት 18 ሲ በሚባለው መቀመጫ ላይ ተቀመጠ። አውሮፕላኑ ሞተሩን አስነስቶ ወደ ሰማይ ሲመጥቅ ኩፐር ረጋ ብሎ ለራሱ ቦርቦንና ሶዳ መጠጥ አዘዘ። መጠጡ ቀርቦለት ጥቂት እንደተጎነጨ በአቅራቢያው ለነበረች የበረራ አስተናጋጅ ፍሎረንስ ሻፍነር አንዲት የታጠፈች ወረቀት አቀበላት። ፍሎረንስ ወረቀቱን ተቀብላ በኪሷ ከተተችው። የሆነ ስልክ ቁጥሩን ሊሰጠኝ የፈለገ የፍቅር ጥያቄ አቅራቢ ነው ብላም አሰበች። ነገር ግን ኩፐር ወደ እሷ ጠጋ ብሎ በዝቅተኛና ረጋ ባለ ድምፅ እንዲህ አላት። ሚስ፣ ያንን ወረቀት ብታዩ ይሻላል። በእጅ ያዝኩት ቦርሳ ውስጥ ቦምብ አለ አላት። የፍሎረንስ ልብ መምታት ጀመረ። ወረቀቱን አውጥታ ስታየው በትላልቅ ፊደላት በቦርሳዬ ውስጥ ቦምብ አለ፣ አስፈላጊ ሆኖ ሲገኝ እጠቀማለሁ፣ አጠገቤ ተቀመጭ የሚል ጽሑፍ ተመልክታለች። በፍርሃት እየተንቀጠቀጠች አጠገቡ ተቀመጠች። ኩፐር ቀስ ብሎ ጥቁር ቦርሳውን ከፈተው። ፍሎረንስ በድንጋጤ ደረገች። በቦርሳ ውስጥ 8 ቀይ ሲሊንደሮች ዳይናማይት የሚመስሉ በሽቦዎች ተተብትበውና ከአንድ ትልቅ ባትሪ ጋር ተገናኝቶ ተመለከተች። ኩፐር ትዕዛዙን አስተላለፈ። ሲያትል ስንደርስ $200,000 ባልታተመ የ$20 ኖት እንድትሰጡኝ ይፈልጋለሁ። 4 ፓራሹቶችም ያስፈልጉኛል። አውሮፕላኑ ካረፈ በኋላ ነዳጅ እንዲሞላም አድርጎ፣ ካልሆነ ቦምቡን አፈነደዋለሁ አለ። አስተናጋጇ ወደ አውሮፕላኑ አብራሪዎች ክፍል በመሄድ ሁኔታውን አስረዳች። ካፒቴን ዊሊያም ስኮት ለሲያትል አየር መንገድ መቆጣጠሪያ ማማና ለኤፍቢአይ መረጃውን አስተላለፈ። በአየር ላይ ያሉ በአሜሪካ መሬት ላይ ትልቅ ግርግር ተፈጠረ። የባንክ ባለስልጣናት በአስቸኳይ $200,000 አዘጋጁ። 4ቱ ፓራሹቶችም ከፓራሹት ማሰልጠኛ ክለብ ተሰበሰቡ። በዚህ ሁሉ ጊዜ በአውሮፕላን ውስጥ የነበሩት 36 ተጓዦች ምንም የሚያውቁት አንዳች ነገር አልነበረም። በቴክኒክ ችግር ምክንያት በረራው ዘግይቷል የሚል ማስታወቂያ ብቻ ነበር የተነገረው። ኩፐር ግን በመቀመጫው ላይ ሆኖ መጠጡን እየጠጣና ጥቁር መነጽሩን እንደለበሰ በሰላም ወደ ውጭ ይመለከት ነበር። የበረራ አስተናጋጆቹ በኋላ ላይ እንደመሰከሩት ኩፐር በጣም ጨዋ፣ የማይረብሽና የሚያደርገውን ጠንቅቆ የሚያውቅ ሰው ይመስል ነበር ይላሉ። ከምሽቱ 11:45 ላይ አውሮፕላኑ ሲያትል አውሮፕላን ማረፊያ አረፈ። ኩፐር አውሮፕላኑ ሰው ከማይበዛበት ቦታ እንዲቆም አዘዘ። ገንዘቡና ፓራሹቶቹ ወደ አውሮፕላኑ እንዲገቡም ተደረገ። ልክ ገንዘቡንና ፓራሹቱ እንደተቀበለ ኩፐር ቃሉን ጠብቆ ሁሉንም ተጓዦችና የተወሰኑ የበረራ ሰራተኞችን አሰናበተ። አውሮፕላን ውስጥ የቀሩት ካፒቴን ስኮት፣ ረዳት አብራሪው፣ የበረራ መሐንዲሱና አንዲት የበረራ አስተናጋጅ ብቻ ነበሩ። አሁን ሁለተኛውና እጅግ አስከራሚው የኦፕሬሽኑ ምዕራፍ ተጀመረ። ኩፐር ለአብራሪዎቹ አዲስ መመሪያ ሰጠ። አውሮፕላኑን ወደ ሜክሲኮ ሲቲ አብርሩት አላቸው። ነገር ግን ልዩ ቅድመ ሁኔታዎችን አስቀመጠ። ከ10,000 ጫማ በላይ ከፍ እንዳትሉ፣ ፍጥነታችሁ በጣም አነስተኛ እንዲሆንና የአውሮፕላኑ ፍላፕስ 15 ዲግሪ ወርደው እንዲቆዩ አዘዘ። ይህ ማለት አውሮፕላኑ በጣም በዝቅታና ዝቅ ብሎ እንዲሁም ዝግ ብሎ እንዲበር ማድረግ ነው። በተጨማሪም የአውሮፕላኑን የኋላ መውጫ ደረጃ ክፍት አድርገው እንዲበሩ አዘዘ። አብራሪዎቹ በዚህ ሁኔታ መብረር አደገኛ ነው ቢሉትም ኩፐር ግን አውቃለሁ፣ ዝም ብላችሁ አብሩ በማለት በራስ መተማመን መለሰላቸው። ከምሽቱ 1:40 ላይ ቦይንግ 727 አውሮፕላኑ 4 ሰራተኞችንና 1 ታጋቾችን እንደያዘ ዳግም ወደ ሰማይ ተመጠቀ። አውሮፕላኑ ሲነሳ 2 የአሜሪካ ጦር ጀት አውሮፕላኖች F-106 ከኋላ ይከታተሉት ነበር። ነገር ግን በከባድ ዝናብና ደመና ምክንያት ኩፐር የሚያደርገውን ማየት አልቻሉም ነበር። አውሮፕላኑ
አውሮፕላኑ በአየር ላይ ያለ ኩፐር የበረራ አስተናጋጇን ወደ አብራሪዎቹ ክፍል እንድትገባ አዘዛት። ብቻዬን መሆን ፈልጋለሁ አላት። ከጥቂት ደቂቃዎች በኋላ ለአብራሪዎቹ ክፍል ውስጥ የብርሃን ምልክት በራ። የኋላው መውጫ ደረጃ እንደተከፈተ የሚያሳይ ምልክትም ነበር። ካፒቴን ስኮት በውስጥ ስልክ ኩፐር የምንረዳህ ነገር አለ ብሎ ጠየቀ። ኩፐርም እያለም በማለት አጭር መልስ ሰጠ። ይህ ኩፐር የተናገረው የመጨረሻው ቃል ነበር። በዚህ ቅጽበት በዋሽንግተን ግዛት ጥቅጥቅ ያሉ ጫካዎች በላይ በከባድ ዝናብና በብርድ አየር ውስጥ ዲቢ ኩፐር $200,000 ያዘውን ቦርሳ በሰውነቱ ላይ አስሮ በጀርባው ፓራሹት አዝሎ በበረዶ በሚቀዘቅዘው ሌሊት ውስጥ ከአውሮፕላኑ ወደ ውጭ ዘለለ። አውሮፕላኑ በሰላም ሬኖ ኔቫዳ ውስጥ ሲያርፍ ፖሊሶችና ኤፍቢአይ ወዲያውኑ አውሮፕላኑ ወረሩት። ነገር ግን ውስጥ ምንም ሰው አልነበረም። የቀረው ነገር ቢኖር ጥቁር ከረባት፣ የከረባት መያዣና 2 ፓራሹቶች ብቻ ነበሩ። ዲቢ ኩፐር ልክ እንደ ጭስ በኖ ጠፍቷል። ከዚህ በኋላ ነው የአሜሪካ ትልቁ የሰው አደን የተጀመረው። ኦፕሬሽን ኖርጃክ ተሰኝቶ የተሰየመው የምርመራ ቡድን በሺዎች የሚቆጠሩ ሰዎችን አሰማራ። የአሜሪካ ጦር ሰራዊት ሄሊኮፕተሮችና በሺዎች የሚቆጠሩ በጎ ፈቃደኞች ኩፐር ዘለለ ተብሎ በሚገመትበት በዋሽንግተን ደቡባዊ ጫካዎች ውስጥ ፍለጋ ጀመሩ። ጫካው እጅግ ጥቅጥቅ ያለ በተራራ የተከበበና በዱር እንስሳት የተሞላም ነው። በዚያ ላይ በዚያች ሌሊት የነበረው ቅዝቃዜና ዝናብ ማንኛውም ሰው ፓራሹት ይዞ ቢዘል እንኳን በሕይወት የመትረፍ ዕድሉን ወደ ዜሮ የሚያስጠጋውም ነበር። ሳምንታት፣ ወራት፣ ዓመታት አለፉ። የኩፐር አስክሬንም ሆነ የገንዘብ ቦርሳው ወይም የፓራሹቱ ቅሪት ሊገኝ አልቻለም። ኤፍቢአይ ከ800 በላይ ተጠርጣሪዎችን መረመረ። ብዙዎች እኔ ኩፐር ነኝ እያሉ መጡ። ነገር ግን የጣሻ አሻራቸውም ሆነ ማስረጃው ሊገጥም አልቻለም። እንደ አውሮፓውያኑ አቆጣጠር በ1980 ዓመተ ምህረት ግን አንድ አስገራሚ ነገር ተከሰተ። ብሪያን ኢኒንግራም የተባለ የ8 ዓመት ሕፃን ከቤተሰቦቹ ጋር በኮሎምቢያ ወንዝ ዳርቻ ሽርሽር እያደረገ እያለ አሸዋ ውስጥ የተቀበሩ $20 ኖቶችን አገኘ። ገንዘቡ በአጠቃላይ $5,800 አካባቢ ነበር። ኤፍቢአይ ወዲያውኑ ምርመራ ሲያደርግ የገንዘቡ ተከታታይ ቁጥሮች በ1971 ለኩፐር ከተሰጠው ገንዘብ ጋር አንድ አይነት ሆኖ ተገኙ። ይህ ግኝት ዓለምን አስገረመ። ገንዘቡ እዚያ እንዴት ሊደርስ ቻለ? ኩፐር ወንዝ ውስጥ ሰምቶ ሞታል ማለት ነው ወይንስ ሆን ብሎ ገንዘቡን እዚያ ጥሎት ሄደ የሚለው ጥያቄ መልስ ማግኘት አልቻለም። የሚስጥር ለ45 ዓመታት ሲያነጋግር ቆይቶ እንደ አውሮፓውያኑ አቆጣጠር በ2016 ኤፍቢአይ ጉዳዩን በይፋ መዝጋቱን አስታወቀ። ከዚህ በላይ ልናደርግ የምንችለው ነገር የለም አሉ ባለስልጣናቱ። ሆኖም ግን የዲ ኩፐር ታሪክ በአሜሪካውያን ልብ ውስጥ እንደ ትልቅ አፈ ታሪክ ተቀረጸ። ኩፐር ማን ነበር? የቀድሞ አየር ወለድ ወታደር ወይንስ በአውሮፕላን ቴክኒክ ላይ ጥልቅ እውቀት የነበረው መሐንዲስ? አንዳንዶች በዛሽ ሌሊት ሞቷል ይላሉ። ሌሎች ደግሞ ስሙን ቀይሮ ፊቱን አስቀይሮ በዛ ገንዘብ እስካሁን በቅንጦት እየኖረ ነው ብለውም ያምናሉ። ዛሬም ድረስ በዋሽንግተን ግዛት በሚገኙ ትናንሽ ከተሞች ውስጥ በየዓመቱ ዳር ወር ላይ የኩፐር ቀን ይከበራል። ሰዎች ጥቁር መነጽርና ክራባት አድርገው ይጨፍራሉ። ዲቢ ኩፐር ወንጀለኛ ቢሆንም ለአሜሪካውያን ግን የማይያዘው ሚስጥራዊ ሰው ምልክትም ሆኗል። አውሮፕላን ውስጥ የቀረው ጥቁር ክራባት ላይ የተገኘው ዲኤንኤ እንኳን ባለቤቱን ለማግኘት አልረዳም። ኩፐር ከ4000 ሜትር ከፍታ ላይ ወደ ጨለማውና ወደ ዝናቡ ሲዘል ገንዘቡን ብቻ ሳይሆን የአሜሪካን ትልቁ ሚስጥር ይዞ ነው የጠፋው። በታሪክ መዝገብ ላይ ስሙ የሰፈረው ብቸኛው የአየር ላይ ዘረፋ ፈጽሞ ያልተያዘ ሰው በመሆንም ነው። ፍለጋው ቆሟል፣ ፋይሉ ተዘግቷል። ነገር ግን በፓስፊክ ሰሜን ምዕራብ ጫካዎች ውስጥ በዛ ዝናባማ ሌሊት የጠፋው ሰው ታሪክ ለዘላለም ሲነገርም ይኖራል። ዲቢ ኩፐር የት ገባ? መልሱ ያለው ከዛሬ 50 ዓመት በፊት በነበረው በዛ ጨለማ ሌሊትና በዋሽንግተን ጥቅጥቅ ያሉ ጫካዎች ውስጥ ብቻ ነው። ታሪኩ ግን እንደ ፊልም፣ እንደ ህልም፣ እንደ ተረት በትውልድ ቅብብል ውስጥ ህያው ሆኖም ይኖራል። ይህ ሰው ቦይንግ 727 አውሮፕላንን የመረጠው በምክንያትም ነበር። በወቅቱ ከነበሩት አውሮፕላኖች ሁሉ በስተጀርባ በኩል ወደ ታች የሚወርድ መውጫ ደረጃ ያለው እሱ ብቻ ነበር። ኩፐር ይህን ደረጃ በአየር ላይ ያለ ሊከፈት እንደሚችልና ከኋላው ቢዘል ከአውሮፕላኑ ሞተር የሚወጣው እሳት እንደማይነካው ጠንቅቆም ያውቅ ነበር። ይህ ደግሞ ኩፐር ተራ ወንጀለኛ ሳይሆን ስለ አውሮፕላን ምህንድስና ወይም ስለ አየር ወለድ ወታደራዊ ስልጠና ጥልቅ እውቀት ያለው ሰው መሆኑን ያረጋግጣል። ምርመራው ከተዘጋ በኋላም ቢሆን ሲቲዝን ስሎትስ የተባሉ የሲቪል መርማሪዎች የኩፐርን ክራባት በዘመናዊ ማይክሮስኮፕ መመርመራቸውን ቀጠሉ። በክራባቱ ላይ እጅግ ጥቃቅን የሆኑ የታይታኒየምና የአንቲ
አንቲሞኒ ቅንጣቶች ተገኙ። በ1971 ዓመተ ምህረት ታይታኒየም በብዛት ጥቅም ላይ የሚውለው በከፍተኛ የቴክኖሎጂ ላቦራቶሪዎችና በአውሮፕላን ማምረቻ ድርጅቶች ውስጥ ብቻ ነበር። ይህ ግኝት ኩፐር ምናልባትም በታዋቂው የቦይንግ ኩባንያ ውስጥ ይሰራ የነበረ መሐንዲስ ወይም ላቦራቶሪ ውስጥ የሚሰራ ባለሙያ ሊሆን እንደሚችል አዲስ መላምት አስነሳ። ምናልባትም የራሱን አውሮፕላን ድክመት ተጠቅሞ የዘረፈው ባለሙያ እሱ ራሱ ይሆን የሚል ጥያቄም አለ። ሌላው እጅግ አስገራሚ ነገር የኩፐር የአካል መግለጫ ነው። የበረራ አስተናጋጆቿ ፍሎረንስና ቲና ኩፐርን ሲገልጹት በጣም የተረጋጋ ምንም አይነት የፍርሃት ምልክት የማይታይበትና እጅግ ስርዓት ያለው ብለውታል። ሌላው ቀርቶ አውሮፕላኑ ነዳጅ በሚሞላበት ወቅት ለአውሮፕላኑ ሰራተኞች ምግብ እንዲመጣላቸውም አዞ ነበር። ይህ ሰው ጨካኝ ወንጀለኛ ሳይሆን የሆነ ግዳጅ ላይ ያለው ወታደር ይመስል ነበር ትላለች ቲና። ይህ ባህሪው ነው እንግዲህ በአሜሪካውያን ዘንድ እንደ ፎልኬሮ ወይም እንደ ተወዳጅ አፈ ታሪክ እንዲታይ ያደረገው። ማንም ሰው ላይ ጉዳት አላደረሰም፣ አውሮፕላኑን አላጋጨውም፣ የጠየቀውን ገንዘብ አግኝቶ እንደ ጭጋግ በኖ ጠፋ። በሂደት ላይ ብዙ ተጠርጣሪዎች መጥተውም ነበር። ከነዚህ መካከል ሪቻርድ ማኮይ የተባለው ግለሰብ ይጠቀሳል። ማኮይ ኩፐር በጠፋ በወራት ጊዜ ውስጥ ልክ እንደ ኩፐር አይነት አፈጻጸም ያለው ሌላ አየር ላይ ዘረፋ ፈጽሞ ነበር። እርሱ ግን ወዲያው ተያዘ። ኤፍቢአይ ማኮይን ቢመረምረውም በኩፐር ለት የነበረው አሊባዊ ወይም የቦታ መረጃ ከኩፐር ጋር ሊገጥም አልቻለም። ሌላው ደግሞ ሽሪዳን ፒተርሰን የተባለው የቀድሞ የአየር ወለድ ወታደር ነው። ፒተርሰን ፊቱ ከኩፐር ምስል ጋር ከመመሳሰሉም በላይ በወቅቱ የነበረው የፓራሹት ዝላይ ችሎታው ኩፐር ሊሆን ይችላል የሚል ከፍተኛ ጥርጣሬ ፈጥሮ ነበር። ነገር ግን ምንም አይነት የዲኤንኤ ማስረጃ ሊገኝ አልቻለም። ታሪኩን የበለጠ አነጋጋሪ የሚያደርገው በ1980 የተገኘው ገንዘብ ነው። ያ ገንዘብ የተገኘው ኩፐር ከዘለለበት ቦታ በብዙ ማይሎች ርቆ በሚገኝ የወንዝ ዳርቻ ላይ ነው። ገንዘቡ በወንዝ ተጠርጎ እዚያ ደረሰ ወይንስ ኩፐር ራሱ ቀብሮት ሄደ? የሳይንስ ባለሙያዎች እንደሚሉት ከሆነ ገንዘቡ አሸዋ ውስጥ የተቀበረው ኩፐር ከዘለለ ከጥቂት ዓመታት በኋላ ነው። ይህ ማለት ኩፐር በዝላይ ወቅት አልሞተም ማለት ነው። በሕይወት ተርፎ ተመልሶ መጥቶ ገንዘቡን እዚያ ቦታ ቀበረው ወይስ ሌላ ሰው አግኝቶት እዚያ ጣለው? እነዚህ ጥያቄዎች ዛሬም ድረስ ምላሽ የላቸውም። ዲቢ ኩፐር እየጠፋው በታሪክ አጋጣሚ ሳይሆን ታሪክን ሰርቶ ነው። ዛሬም ድረስ በዋሽንግተን ግዛት በሚገኙ ጥቅጥቅ ያሉ ጫካዎች ውስጥ የሚጓዙ ሰዎች ወይም በኮሎምቢያ ወንዝ ዳርቻ የሚዝናኑ ልጆች አይናቸው መሬቱን ይፈልጋል። ምናልባት ሌላ የገንዘብ ጥቅል ወይም የኩፐርን አጽም ወይም ደግሞ ያንን ታዋቂ ጥቁር መነጽር ያገኙ እንደሆነ ተስፋ ያደርጋሉ። ኩፐር በዚያች ሌሊት ከዛ ሁሉ ሺህ ጫማ ከፍታ ላይ ሲዘል የአንድን ሰው ሕይወት ብቻ ሳይሆን የአሜሪካን የደህንነት ስርዓትም ጭምር ነው የቀየረ።